እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች። ይሄ እንትና ቦታ ነው ወደዛው ሆኜ ጠጋ አልኩኝ። እዛ ጋር እኛኛውም ገፋ አረጉኝ አለች። ወደዛም ገፋ አረጉኝ። ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተ ክርስቲያን አለች። ወጥቻ ጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል። እግዚአብሔርን ይዛ ሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንም። ከእሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው፣ ሁልጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አርግ። ምን አገባን? ይኸው ስብከተ ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ? እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። የሚፈሩ ሰዎች አሉ ቤተክርስቲያን ውስጥ። አንድ ደግሞ ሽማግሌ ያለ ሸቦታም አይነት ነገር አጋጥሟቸው ይሆናል። በየቤተክርስቲያኑ መሄድ ቆማችሁ እየጸለያችሁ ድንገት ከኋላ ይመጣና ቷ አርጓችሁ ይመታችኋል። ዞር ስትሉ ነጠላን አስተካክል ይላል። እየተማታ እየዞረ ማለት ነው። ቷ ያረጋችሁና እግርን ቀጥ ብለህ ቁም ይላል። ማን ነው እንዲህ አይነትን የለቀቀብን? ወደ ጸበል መውሰድ ነው። እነዚህን አምልጦ ከሆነ ከጸበል የቤተክርስቲያን ስርዓት መከበር አለበት። አዎ ትክክል ነው። ግን አሉ ለዛ የተዘጋጁ አሉ። ደግሞ አስተናባሪ ስንሆን ወጣቶችን በትህትና ነው ማስተናባሪ ያለብን። በትህትና እንደምን ዋልሽ፣ ሰላም ነሽ፣ እንኳን አደረሰሽ፣ ምን ልርዳሽ። ከሌላ ቦታ እንዴት እናንሳለን? ቤተክርስቲያን ውስጥ ሌላ ቦታ እኮ በትህትና ሰዎች ይስተናገዳሉ። አሁን እየተቀየረ እኮ ነው። ቀበሌ እንኳን ዝም ብለን እንሄዳለን። አንዳንዱ ደግሞ አሁን በዚህ በተከሳት ቅዳሴ በተለይ ይመጣል በፌስታል ነጠላውን ይዞ። አሁን ፌስታል እንኳን ተከልክሏል። በሆነ ነገር ነጠላውን ይዞ ይመጣል። ቀጥታ ቤተክርስቲያን ውስጥ ይገባል። መቅደስ ይገባና እዛ ነው ላስቲኩን ምናምኑን ቦርሳውን ይከፍታል። የቆመበት ቦታ ላይ ነጠላውን አራግፎ ይለብሳል። መቅደስ ውስጥ ገብቶ እስኪ እናንተ ወደ ድግስ ቤት ተጠርታችሁ የድግስ ልብሳችሁን ይዛችሁ እዛው ብፌው አጠገብ ነው ልብስ የምትቀይሩት? እዛው ሰርግ ቤት ውስጥ ነው ልብስ የምትቀይሩት? ለብሰን ተዘጋጅተን አንገባም እንዴ? ከነቁምጣችን ከነምናምናችን ገብተን እዛ ምን ለብሰው ማን ያስተማረን? ይሄንን ደግሞ ቅዳሴው ያልቃል። ቅዳሴው ካለቀ በኋላ ማጠፍ የሚጀምረው እዛው መቅደስ ውስጥ ነው። ነጠላውን እዛው አጥፎ በኮቱ በጃኬቱ ይወጣል ከቤተክርስቲያን ውስጥ። በጣም ነውር ነው። እያደረግነው ነው። የምናረገው ግን በቸልታ ነው። አዩ በቸልታ የሚያደርግ ደግሞ ዋጋ አያገኝም ማለት የእግዚአብሔር ስራ። በቸልታ የሚያደርግ በፍርሃት ነው ማድረግ ያለብን። በማክበር ነው ማድረግ ያለብን። በትህትና ነው ማድረግ ያለብን። ያን ጊዜ የነበረውን ጉድለት ራሱ ይሞላዋል። ስንፈራው እግዚአብሔር፣ ስናከብረው ያከብረናል አምላካችን። ወደሱ ስንመለስ ወደኛ ይመለሳል። ቅዳሴው እንዴት ነው የምናስቀድሰው? አንዳንዶቻችን በቦታ እንጣላለን። ቅዳሴ ላይ ይሄ የወይዘሮ ወገሌ ቦታ ነው ብለን ሰው የምንገፈትር ሰዎች አለን። እንዴት ሰው እያባረርን እንዴት ነው እግዚአብሔር ወደኛ ህይወት የሚመጣው? እንደውም በዚህ ወቅት አሁን ብዙ ሰዎች ለቅዳሴ ይመጣሉ። እዚህ አካባቢ የመንግስት መስሪያ ቤቶች ካሉ፣ እዚህ አካባቢ ጉዳይ ያለባቸው ሰዎች አሁን የከሰዓት ቅዳሴ ሰው የሚያስቀድሰው ስራ ፈቃድ ካልወሰደና ስራ የሌለው ካልሆነ በስተቀር የአጥቢያው ምዕመንም ቢሆን የከሰዓት ቅዳሴ የሚያስቀድሰው በደረሰበት ቦታ ነው። እኔ እንደዛ ነኝ። የስራዬ ጠባይ ስለሆነ የደረስኩበት ነው ማስቀድሰው። ሰዓቷን አይቼ የስራ ጉዳይ መርካቶ ከሆነ እዛ መርካቶ ራጉኤል ገባለሁ። የስራ ጉዳይ ደግሞ ሽሮ ሜዳ የሚወስደኝ ከሆነ ስላሴ ያስቀድሳሉ። ሰዓቱን አሬንጅ አድርጌ ማለት ነው፣ ጉዳይ አለባቸው። ስለዚህ ብዙ እንግዶች ይመጣሉ እዚህ ማለት ነው። እንዴት ነው የምናስተናግዳቸው? እነዛ እንግዶች እንዴት ነው የምናስተናግዳቸው? ቆሌያቸውን እየገፈፍን ተነስ፣ ቁጭ በል፣ ሂድ፣ ውጣ፣ እንደዚህ እያልን ደክሟቸው አረፍ ሲሉ ምንድን ነው የምንለው? አንዳንድ ሰዎች አሉ በመቋሚያ የሚማቱ ሰው እየተንቀጠቀጠ ላበላብ ሆኖ አንዳንዱ ውስጥ ገብቶ ማስቀደስ የማይፈልገው ለዚህ ነው። ብዙ ሰዎች ይነግሩናል። በተለይ እነዚህ ዘመናዊ እናቶች ኧረ በጭራሽ የእናቶችን የትልልቅ እናቶችን ስድብ እና ንግግር አንችልም ይላሉ። ማስቀደስ ትተው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ እያለቀሰች መታ ነው የነገረች። ልጄ ጡት የሚጠባ ልጅ ነው እና ልታስቆርብ እሑድ ቀን ነው
ቤተክርስቲያን ገብታ አለቀሰ። ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት። ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጩኸት እንስማ ወይስ እናስቀድስ? ይዘሽ ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ በዛ ቅዳሴ እኮ ሄድኩኝ የሆነ ቦታ ነች፣ አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አርጉኝ አለች። ይሄ እንትና ቦታ ነው፣ ወደዛ ሆኜ ጠጋ አልኩኝ። እዛ ጋር እኛኛውም ገፋ አርጉኝ አለች። ወደዛም ገፋ አርጉኝ። ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተ ክርስቲያን አለች። ወጥቼ አጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል። እግዚአብሔር እንዲህ ሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንም። ከእሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው፣ ሁልጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አርግ። ምን አገባን? ይኸው ስብከተ ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ? እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። የሚፈሩ ሰዎች አሉ ቤተክርስቲያን ውስጥ። አንድ ደግሞ ሽማግሌ ያለ ሸቦታም አይነት ነገር አጋጥሟቸው ይሆናል። በየቤተክርስቲያኑ መሄድ ቆማችሁ እየጸለያችሁ ድንገት ከኋላ ይመጣና ቷ አርጓችሁ ይመታችኋል። ዞር ስትሉ ነጠላን አስተካክል ይላል። እየተማታ እየዞረ ማለት ነው። ቷ ያደርጋችሁና እግርን ቀጥ ብለህ ቁም ይላል። ማን ነው እንዲህ አይነትን የለቀቀብን? ወደ ጸበል መውሰድ ነው። እነዚህን አምልጦ ከሆነ ከጸበል የቤተክርስቲያን ስርዓት መከበር አለበት። አዎ ትክክል ነው። ግን አሉ ለዛ የተዘጋጁ አሉ። ደግሞ አስተናባሪ ስንሆን ወጣቶችም በትህትና ነው ማስተናባሪ ያለብን። በትህትና እንደምን ዋልሽ፣ ሰላም ነሽ፣ እንኳን አደረሰሽ፣ ምን ልርዳሽ። ከሌላ ቦታ እንዴት እናንሳለን? ቤተክርስቲያን ውስጥ ሌላ ቦታ እኮ በትህትና ሰዎች ይስተናገዳሉ። አሁን እየተቀየረ እኮ ነው ቀበሌ እንኳን። እንዴት ሰው ቤተክርስቲያን ያዝናል? እንዴት ነው በጩኸት የምናስተናግደው? ወደዛው ኑ ወደዚህ ኑ ምናምን እያለን ማለት ነው። በጭራሽ የእግዚአብሔር ስራ በቸልታ የሚያደርግ ምን ይሁን ይላል? ርጉም ይሁን። በቸልታ የሚያደርግ በትጋት በንቃት በትህትና ካልሆነ በስተቀር። ህፃናትን ስታስቆርቡስ እንዴት ነው የምታስቆርቡት? ልጆች ያሏችሁ ህፃናት አያቶችም እናቶችም በተለይ በዚህ በጾመ ፍልሰታ ጥሩ ነው። የከሰዓት ቅዳሴ እንደው በሰንበት ቅዳሴው ሲጀመር የለን ስጋው ደሙን ይቀበላሉ ልጆቹ። ወዲያውኑ ብስኩታቸውን ሰጧቸዋላችሁ። ከዛ በኋላ ይዛቸዋቸው ትወጣላችሁ። አሜን አልተባለም፣ ቡራኬም አልተሰጠም። በቃ ይሄ ነጥቆ መሄድ ነው። እንደውም መምህር ብርሃኑ አድማስ በጣም ብስጭት ብሎ ሲያስተምር ሰምቼዋል። በቪዲዮ ነው የሰማሁት። ቤተክርስቲያን የክትባት መስጫ ተቋም አይደለችም ማለት። ክትባት ነው በደረስክበት ሰዓት ወስደ የምትወጣው። ቤተክርስቲያን እንደዚህ አይደለችም። በደጅ ጥናት ነው የሚገኘው ቅዱስ ሥጋውና ክቡር ደሙ። ይምጡ ህፃናቱ ከቅዳሴ በፊት በሳምንት አንድ ቀን ቢመጡ ይሞታሉ እንዴ? አይ እንቅልፋቸው ይተኙ። እዚህ ቤተክርስቲያን ውስጥ አምጧቸው ይተኙ። ሊቆርቡ ሲሉ ቀስቅሳቸው አቅርቧቸው። ነገ ጠዋት የቤተክርስቲያንን ይሄን ከፍተዋል እያወቀ እየተረዳ ከሄደ አይክዳትም። እያከበራት ከሄደ ካለዛ ዝም ብለና አንዳንዱ ይደራደራል እኮ ቤተክርስቲያን እንሂድ ብስኩት ትገዢልኛለሽ ነው የሚለው። ወደ ቤተክርስቲያን መሄድን ከብስኩት ጋር ነው የሚያገናኘው እሱ ማለት ነው። እንደሱ አይደለም። በደንብ እንገራቸው ልጆቻችን። ጾማችንም ላይ እንጾማለን። ጾም የእግዚአብሔር ስራ ነው። በቸልታ ነው የምናደርገው ወይስ በቅንነት በታማኝነት ነው? እንጾማለን። ስንጀምር የትኞቹን አጽዋማት ነው የምንጾመው? እዚህ ውስጥ እንኖራለን እርግጠኛ ነኝ። መርጠን የምንጾም ቀብረር ብለን አጽዋማቱ 7 ናቸው። መርጠን ነው የምንጾመው። አብይ ጾም አዎ ጾማለሁ። ፍልሰታ አዎ። አንዳንዱ ፍልሰታን የሚጾመው ሰው ሁሉ ጥርግ ብሎ ወደ ቤተክርስቲያን ስለመጣ መንደር ውስጥ ብቻውን ነው እሱ ሲበላም ይታያል። እንዴ አቶ ገሌ እንዳይባል ይሉኝታም ይዞት የሚመጣማል። በቃ እጀዛው ላሳልፍ ብሎ ማለት ነው።
እየፈራም በየሆቴሉ ማይገባም ሰው አለ። ትንሽ ሰዓቱ ይድረስ ብሎ ማለት ነው። እንጾማለን፣ መርጠን ነው የምንጾመው አይደለም። ይሄኛው የሽማግሌ ነው ይላል፣ ይሄ የህፃናት ነው ይላል። እኔ ቄስ አልገደልኩም መርጦ የሚጾም ሰው አለ። እኔ ዓርብ ረቡዕን ብቻ ነው የምጾመው ይላል። ቀብረ ረቡዕ ማለት ነው። ይሄ እየጾመ ነው፣ የእግዚአብሔር ስራ ነው። ግን እያደረገ ያለው በስርዓት ሳይሆን በቸለታ ነው። አይቀበለውም። ይሄን እግዚአብሔር የተለየ ይሁን። ሁለተኛ እስከ ስንት ሰዓት ነው የምንጾመው? እውነት እንነጋገር ከተባለ እስከ ስንት ነው? ኧረ አንዳንዶቹ እኛም ጠጋ ያለውም ሰዎች እስከ ስንት ነው የምንጾመው? ሰው እስኪታዘበን ድረስ በቃ ይበቃል እስከ 6 የምንል ሰዎች አለ። ይበቃል እስከ 3። አዎ ይበቃል። በህግ ከሆነ ይበቃል። እስከ 3 እና እስከ 6 አይደለም። አለመጾምም ተፈቅዷል። በዚህ ጾም እንቁላል የሚበሉ አሉ። በዚህ ጾም ወተት የሚጠጡ፣ በዚህ ጾም ስጋ የሚበሉ የተፈቀደላቸው አሉ። እግዚአብሔር አስጨንቆ የሚገዛ አምላክ አይደለም። የወለዱ አራሶች፣ የሚያጠቡ ነፍሰ ጡሮች፣ ታማሚዎች ይበላሉ። ግን ሲበሉ በአደባባይ እንዲበሉ ደግሞ አትፈቅድም ቤተክርስቲያን። ተፈቅዶልኛል ብለው እንዲበሉ በአደባባይ ወተት እንዲጠጡ አይደለም፣ ተደብቀው ለሌላ ሰው መሰናክል እንዳይሆኑ ማለት እየጾሙ እንደሆነ ሰው እንዲረዳ። ግን የተፈቀደላቸው እነሱ ሌላ ሰው ሳያሰናክሉ ይመገባሉ። አዎ ግን እኛ ነን ወይ እንደፈለግን ሰዓቱን ማስቀመጥ ያለብን? እኛ ነን እንደፈለግን እስከ 6 ከተጾመ ይበቃል። እግዚአብሔር የሚያየው ደግሞ የልብ ነው የሚል ሰው አለ። በቸለታ ሰዓት አያጣላንም። እስከ 12 የሚል አለ፣ እስከ ምሽቱ 1 ሰዓት የሚል አለ፣ እስከ 6 ሰዓት የሚል አለ፣ እስከ 9 ሰዓት የሚል አለ። ሰዓቶቹ ተቀምጠዋል። ፍትሐ ነገሥቱ አስቀምጧቸዋል። 3 አይነት ሰዓቶች አሉ። 9 ሰዓት ደግሞ በተለይ በአብይ ጾም ደግሞ 11 ሰዓት፣ 12 ሰዓት እና 1 ሰዓት አሉ፣ የተፈቀዱ አሉ። በእነዚህ በሌሎቹ አጽዋማት ግን እስከ 9 ሰዓት። ሌላው የሰዓቱ መቆጣጠሪያ ግን ቅዳሴው ነው። ቤተክርስቲያን ጾም ከሆነ ቅዳሴዋ ከሰዓት ነው አይደለም? ከቅዳሜና ከእሑድ ውጭ ቅዳሴው ከሰዓት ነው አይደለም? 6 ሰዓት ይገባል። ስንት ሰዓት ይወጣል? አንዳንድ ቦታ 8 ተኩል ይወጣል። አንዳንድ ቦታ 9 ሰዓት ይወጣል። አንዳንድ ቦታ ደግሞ 10 ሰዓት ይወጣል። እነሱ የሚቀድሱት ሌላ 8 ሰዓት ሌላ 11 ሰዓት ሌላ ቅዳሴ ተቀድሶ አይደለም። በንባብ በዜማ የሚባለውን በንባብ ወይ ደግሞ ቀድመው ገብተው ሰዓቱ ያው ነው፣ ቅዳሴው ያው ነው። ግን ደግሞ አንዳንዶቹ አሁን ለምሳሌ ድሬዳዋ በነበርኩ ጊዜ እኔ 6 ሰዓት ይገባል። ከስራ ወጥተው ሰራተኞቹ ያስቀድሳሉ ተብሎ ስለሚታሰብ 6 ሰዓት 8 ሰዓት አሜን ይባላል። 8 ሰዓት ቢፈልግ ወደ ስራው ይሄዳል፣ ቢፈልግ ደግሞ ወደ ቤቱ ሊሄድ ይችላል። 8 ሰዓት ሙቀትም ስለሆነ ማለት ነው። ዞሮ ግን በጾም ጊዜ እስከ ስንት ሰዓት ነው የምጾመው ለሚል ሰው የሚፈታው ጥያቄው የሚፈታለት የቅዳሴው መውጫ ነው። የአንድ አጥቢያ ምእመን ለምሳሌ የዚህ ቦሌ የቅዱስ ሚካኤል ቤተክርስቲያን አጥቢያ ምእመናን እስከ ስንት ሰዓት ነው የምንጾመው ብላችሁ ከጠየቃችሁ ቅዳሴ ስንት ሰዓት ነው የሚወጣው እዚህ እሱን ሰዓት ማወቅ ነው። ቅዳሴ የሚወጣው 9 ሰዓት ከሆነ ጾሙ እስከ ስንት ሰዓት ነው ማለት ነው? እስከ 9 ነው። ቅዳሴ ከተወጣ በኋላ በቃ ለቃለች ቤተክርስቲያን። ስጋው ደግሞ የተቀበለ ሰው አፉ ስለሚያብስ ማለት ነው። ከዛ በኋላ ግን እቆያለሁ የሚል ሰው ይችላል፣ በራሱ ፈቃድ ማለት ነው ይችላል። ሌላውን ሳይነቅፍ፣ ሌላውን ሳይተች፣ አየው ሌላውን ሳይሳደብ። አሁን ቅዳሴ መሆኑ ነው ይላል አንዳንድ ሰው ይጾማል። አሁን ጾም መሆኑ ነው ይሄ እስከ 1 ሰዓት ነው እንጂ ይላል። አሁን እንጀራ እየተበላ ደግሞ ጾም አለ እኛ ስናውቅ በጥራጥሬ ነው ይላል። መብቱ ነው በጥራጥሬ መጾም፣ ግን እንጀራ የሚበላውን መንቀፍ የለበትም። ይሄ ነው በቸልታ ማድረግ ማለት ነው። የእግዚአብሔር ስራ ትክክል ነው። በዚህች ግን በፍልሰታ ጥራጥሬ እየተመገቡ ጥሬ ያውም በውሃ የተዘፈዘፈ ያ እሳት ያላየው። አንዳንዶቹ ጨው ያስገቡበታል በብዛት ውሃ ጥሙን መከራውን እንዲችሉት ማለት ነው፣ ውሃ እንዲጠማቸው ብለው። አንዳንዶቹ ደግሞ ጨው የሌለው ምንም እህል እንዳይላቸው ማለት ነው፣ እንዲሁ ለቁመተ ስጋ ያህል ይመገቡታል። አይታችኋል? ለፍልሰታ ጊዜ እዚህ ያሉ እናቶች ሽምብራ የሚያድሉ አሉ አይደለም? አዎ አሉ። አሁን ክፋቱ ግን አንድ ሰው ሽምብራም ተቀብሎ እንደገና ሄዶም ደግሞ ዳቦም ይሰለፋል። ሄዶ እንደገና ዳቤም ይቀበላል። ሄዶ እንደገና ንፍሮም ይቀበላል። እዛ ጋር ደግሞ የሆነ እንጀራ ካለ እሱንም ይቀበላል። 4-5 ቦታ ተሰልፎ የሚበላ ሰው አለ። እሱ በረከት አይደለም። ረሃብ ለማስታገስ ይቻላል። ቤት ሄደን ምንበላው ከሌለን እኔ እነሱ መንቀፊ አይደለም። ግን አንድ ሰው የ9 ሰው ድርሻ ይዞ ከሄደ ሌሎች 9ኙ ሲመጡ አልቋል ነው የሚባሉት ማለት ነው። በቃ እሱ ለበረከት ነው ቀምሰን። እሱ እኮ የእሱ ልምድ ነው። ያችን በልተው የሚያድሩ አሉ። ያችን በረከት ለማግኘት ነው በቸለታ የሚያደርግ። የምንሰጠውም አውደ ምሕረት ድረስ መተን
ልክ ቆራቢዎቹ ልክ ከቤተ መቅደሱ እንደወጡ በሩ ላይ በፌስታል ይዘው የሚሰጡ አሉ። በጭራሽ ክልክል ነው፣ በፍጹም ክልክል ነው። ሕፃናቱም ኪሳቸው ዳቦ እየያዙ የሚገቡበት ሁኔታ አለ። በጭራሽ ይሄ ስራው የእግዚአብሔር ነው፣ ግን በቸለታ ከተደረገ የሚያስከትለው በረከት ሳይሆን እርግማን ነው የሚሆነው ማለት ነው። የእግዚአብሔር ስራ በቸለታ የሚያደርግ። ስለዚህ እንጾማለን ወይ? የትኞቹን? እስከ ስንት ሰዓት? ከጾሙ ጋር ደግሞ አብሮ የሚከናወኑ ነገሮች አሉ። እንመጸውታለን ወይ? የበደልነውን ይቅር እንላለን ወይ? ሆዳችንን ብቻ ነው እያስራብን ያለ ነው? አይናችንም ተርቧል ወይ? እውነታውን የሶሻል ሚዲያ አጠቃቀማችን አሁን በጾም ጊዜ ቀንሷል ጨምሯል ወይስ ያው ነው? አይናችን እየጾመ ነው? ጆሮአችን እየጾመ ነው? እጃችን እየጾመ ነው? እግራችን እየጾመ ነው? አንደበታችን እየጾመ ነው? ሆዳችን ብቻ ከጾመ ማምን ዋጋ አለው? ቀሲስ መንግስቱ የተባሉ መምህር ሆዳችንን ብቻ የምናስርብ ከሆነና አጠራቅመን ምንበላ ከሆነ ይሄንንም ጾም የአገሬም ጅብ ይጾመዋል አሉ። ጅብ ሙሉ ቀን ዋሻ ውስጥ ይገባል፣ ማታ ያገኘውን ይበላል። ይሄ ጾም አይደለም። ይሄ ቆይቶ መመገብ ነው የሚባለው። ጾም ራስን ማድከም ነው አይደለ? የታል የደከመው? አይናችን መች ደከመ? መጥፎ ነገር ከማየት መች ተከለከለ? ጆሮአችን መጥፎ ነገር ከመስማት መች ተከለከለ? ካለበለዛ በቸልታ እያደረግነው ነው ማለት ነው። በቸልታ እያደረግነው ነው። አሁን ሱባኤ ነው፣ አሁን ጾም ነው። ከሁሉም ነገር መከልከል ባይቻል እንኳን በተወሰነ ደረጃ አይናችን፣ ጆሮአችን፣ እጃችን፣ እግራችን። አሁንም ሰበር ዜና እያለን ሰው የሚያባላ ነገር ነው የምንጽፈው ሶሻል ሚዲያ ላይ። አሁንም ላይክና ሼር የምናደርገው የሚያደባድብ ነገር ነው። እንደየጾምን እንዴት ይሆናል? በቸለታ ነው የምናደርገው ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 4 ቁጥር 3 ጀምራችሁ ስታነቡ የአቤልና የቃየል ታሪክ አለ። አንድ ሁለት ምሳሌዎችን አስቀምጬ ትምህርት ላጠቃል። ስራው መልካም ሆኖ በቸለታ የሚደረግ ከሆነ ግን እግዚአብሔር እንደማይቀበለው ማሳያ አንድ ሁለት ምሳሌዎችን ላንሳ። አንደኛው ምሳሌ የአቤልና የቃየል ታሪክ ነው። የአቤልና የቃየል ስራው የእግዚአብሔር ስራ የተባለው መስዋዕት ማቅረብ ነው። ምን ማቅረብ አልኳችሁ? መስዋዕት ማቅረብ። መስዋዕት ማቅረብ የእግዚአብሔር ስራ ነው። እግዚአብሔር የሚወደው ስራ ማለት ነው። እግዚአብሔር የፈቀደው የሚደሰትበት። ይኸው በቤተ መቅደስ መስዋዕት ይቀርባል። ራሱ ክርስቶስ መስዋዕት ነው። ጧፉ፣ ዕጣኑ፣ ዘቢቡ መስዋዕት ነው። ማህሌቱ፣ ሰዓታቱ፣ ቅዳሴው መስዋዕት ነው። የእኛ ምስጋናም መስዋዕት ነው። እንደገና ስንጾም ደግሞ ራሳችንን ነው መስዋዕት እያደረግን ያለነው። ይሄ ለእግዚአብሔር መስዋዕት ማቅረብ የእግዚአብሔር ስራ ነው። ስራው የእግዚአብሔር ነው። ስራው መስዋዕት ማቅረብ ነው። የተሰራው ግን በቸልታ ነው። የሚያሳዝነው እሱ። ሁለቱም መስዋዕት አቀረቡ፣ አቤልና ቃየል። ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ ይላል። ልብ አድርጉ። ቃየል የተገደለው ነው የገደለው ነው? የተገደለው ነው የገደለው? የገደለው ነው። የመጀመሪያው ጸቡ እንዴት እንደተጀመረ ተመልከቱ። መስዋዕት አቀረቡ በስርዓቱ መሰረት። ይሄ ቃየል ገበሬ ስለነበር ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ ይላል። አቤል ደግሞ ከብት አርቢ ነው። አቤል ደግሞ ከበጎቹ በኩራትና ከሰቡት አቀረበ። ሁለቱም አቀረቡ። ለማን ያቀረቡት? ለእግዚአብሔር። ምንድን ነው ያቀረቡት? መስዋዕት። አቤል ምን አቀረበ? ስንዴ። ማን ነው? ቃየል ምን አቀረበ? ስንዴ። አቤል ምን አቀረበ? በግ። አሁን የማን ድርሻ ነው? የእግዚአብሔር። ወደ መስዋዕቱ መጣ እግዚአብሔር። ተመልከቱ የሚለውን ወደ ቃየልና ወደ መስዋዕቱ እግዚአብሔር ወደ ቃየል፣ አቤልም ደግሞ ከበጎቹ በኩራትን አቀረባልና እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ምን ማለት ነው? መረጠው፣ ወደደው፣ ፈቀደለት። ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። የሚገርም ነው። አልተመለከተም። ቃየን እጅግ ተናደደ፣ ፊቱም ጠቆረ ይላል። ይኸውልህ ጸቡ ተጀመረ። እግዚአብሔር አየ፣ ሄድ፣ ይሄን አልፈልግም፣ ይሄን እፈልገዋለሁ አለ። ልብ አድርጉ። የቀረበው ስንዴና በግ ነው። ለእግዚአብሔር ስንዴና በግ ምኑ ነው? ምን ያደርግለታል? ስንዴ ቢፈልግ ቃየልን ያማክረዋል? በግ ቢፈልግ አቤልን ያማክረዋል? እግዚአብሔር ያየው በጉንና ስንዴውን አይደለም፣ ወደ አቤልና ወደ ቃየል ነው ያየው። አቤልን ልቡን አየው፣ የቃየልንም ልብ አየው። የአቤል ልብ ሲታይ ጠቁሯል፣ በቸለታ ተሞልቷል። ለእግዚአብሔር መስዋዕት ማቅረቡን አምኖበታል። ነገር ግን ስልቹ ነው፣ ሰልችቷል።
ማቅረብ አለበት። ግን በፌዝ በንቀት ነው ያቀረበው። ምን አደረገ? እግዚአብሔር እንደሆነ አይበላው አለና እንክርዳዱንም ገለባውንም ምናምኑንም አፋፍሶ ስንዴ ብሎ አቀረበ። ዛሬ ሸቅጠው እንደሚሸጡልን ነጋዴዎች ማለት ነው። ቀላቅሎ አቀረበው። አሁን እኛ ጧፍና ዕጣን ስንገዛ ለሚካኤል እንዴት ነው የምንገዛው? እዛ በር ላይ የሚሸጡት ጧፍ ከየትኛው ልስት? አንቺ እባክሽ ለሚካኤል ነው ከፈለግሽው አምጪው ነው። ዕጣኑ ከፈለግሽው አምጪው። መርጠን አንገዛም። አሁን የካህናቱን አይን እያጠፋ ነው ጧፉ። ታውቃላችሁ? የሚጨሰው ጧፍ ማለት ነው። እነ እንትና ናቸው የሚሰሩት፣ ሃይማኖት የሌላቸው ሰዎች። በተልእኮም ይሆናል ምናልባት። መጽሐፍ እየቀለጠ ያቃጥላል፣ መጽሐፍ ያበላሻል፣ የካህናቱን አይን ያጠፋል። ዕጣኑ ራሱ አስም እያስያዘ ነው። አንዳንድ ቦታ ላይ ከየት እንደሚመጣ አይታወቅም። የማይቀላቀልበት ነገር የለም። ንጹህ ዕጣን ንጹህ ጧፍ እየተመረተ ነው። ማሩክሳን ግን ንጹህ ነው፣ ንጹህ ባህሪ ነው፣ ንጹህ ነገር ይፈልጋል አለና ከበጎቹ መካከል ያላረጀውን ቀንዱ ያልዘረዘረውን ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጸጉሩ ያላረረውን መርጦ ንጹሑን በግ አቀረበለት ይላል። ታዲያ እንዴት ነው እግዚአብሔር ወደ አቤል የማያየው? አንዳንድ እናቶቻችን እኮ የሻገተ የደረቀ የከረመ እንጀራ ያስበሏቸዋል። ምን እያደረጉ? እኔ እናትህ ነኝ የሰራሁት በችኮላ እኔ አፈር ልብላ ብላ ውስጥ አይጣፍጥም? ጉርስ እያደረጉት ማለት ነው። ብላ እስኪ አፈር ልብላ እያሉ በቃ በፍቅር ያስበሉናል። ሌላው ደግሞ ንጹህ እንጀራ አቅርቦ እንዳንበላ ያደርገናል። ፊቱን ከስክሶ ማለት ነው። እንካ በላ አፈር በላ የሚል ደግሞ አለ። በጣም የሚያሳዝን እግዚአብሔር ሆኖ በቸለታ የተደረገውን አልተቀበለም። በንቃት በትህትና የተደረገውን ግን ተቀበለ። አልተቀበለም ጊዜ ታዲያ አቤል ምን ያርገው? ጸቡ ከእግዚአብሔር ጋር ነው። አልቀበልም ያለው እግዚአብሔር ነው። አቤልን ቃየል አቤል ላይ ከመቆጣት ይልቅ ልቡን ቼክ አያደርግም እንዴ? ለምንድን ነው እኔን ያልተቀበልከኝ ቢለው እኮ ይመልስለት ነበር። የኔን ለምን አልወሰድክም ቢለው ይመልስለት ነበር። እምንዘምረው እንዴት ነው? እምንሰብከው እንዴት ነው? ምንቀድሰው እንዴት ነው? ሰው እንዲያይን ነው? ለተሪዮ ነው? አሰስ ገሰሱና ወደ ምሕረት አምጥተን እናስቀምጠው። ይሄ የሚዲያ ሰዎችንም ይመለከታል። በነገራችን ላይ በቤተ ክርስቲያን ስም ሚዲያውን የምትሰሩ ሰዎችም መጠንቀቅ አለባችሁ። አሰስ ገሰሱን ነው ሚዲያ ስለሆነ ሰበር ዜና እየተባለ የውሸት መምህሩ ያልተናገረውን ያላለውን በጣም የሚያቆስል የኔታ እሸቱን ታውቋቸዋላችሁ። አንዴ ምርር ብለው ሲናገሩ ሰምቻለሁ። እኛ ጋር ራጉኤል መጥተው ምትኩ አሉኝ። አቤት ካሜራ አለ ፊቴ አሉ። አዎ አባታችን ካሜራ አለ። አልፈልግም እኔ አላስተምርም፣ አንሳልኝ ካሜራውን አሉ። በመከራ ለምነን የሰንበት ቤቱ ነው ኤዲት ይደረጋል ማን ብለን ለምንድን ነው ስንላቸው አንድ ቦታ ኢንተርቪው ሰጠው። ኢንተርቪው የሰጠሁት በክርስትና ሕይወት ተራክቦ የባልና የሚስት ተራክቦ የሚፈቀደው የማይፈቀደው መቼና እንዴት ነው የሚል ነው። በአጽዋማት ጊዜ በሰንበት የሚለውን ማለት ነው። እሱን ነው የሰጠሁት። ከዛ ግን ያ ሰውየው የቀረጸው ሰው ሲጽፈው ምን ብሎ ጻፈው? መጋቤ ሐዲስ እሸቱ ስለ ወሲብ አፍረጠረጡት ብሎ ማለት ነው። የሌለ ጉዳይ እኮ ነው። ምን ማለት ነው ይሄ? አንዳንዱ ፈጦ ምን ላርግ ነው የዩቲዩቡ የራሱ የፎርማቱ ጠባይ ነው ይላል። ይሄ እንክርዳድ ነው። በቸለታ ከሆነ ምን ሰራው እርግማን ነው የምናተርፈው። ሰው ለማስተማር ነው፣ በቃ ሌላ ለመሸቀጥ አይደለም። ሰውየው ያለውን ነው መናገር ያለብን። አስወድዶ በቃላት አሳምሮ ማቅረብ ይቻላል። ግን የውሸቱን ድንጋዩን ዳቦ እያሉ ሰውን እያታለሉ እኔ እግዚአብሔርን ስራ ነው የምሰራው ማለት እንዴት ይሆናል? ሰባኪውም ከሆነ ዘማሪውም ከሆነ የውሸት ሰው ስለወደደለት የእግዚአብሔርን ስራ በቸለታ የሚያደርግ እርጉም ይሁን ይላል። እኔ አይደለም ያልኩት። ዋጋ እናገኝበትም። በዛ የሚመጣው ገንዘብ ምግብ አይሆነንም፣ መጠጥ አይሆነንም፣ በሽታ ነው የሚሆነን። ቤተክርስቲያን ታምሳለች። አመስናት። በተለይ በሚዲያው አመስናት። እኛ በቤት የምንመካከርበትን ጉዳይ ሁሉ እያሰጣ ነው። አሁን ይላል አንዳንድ ሰው ምን አዲስ ነገር አለ መምህር ይላል። አለ እንጂ ብዙ አዲስ ነገር አለ። እኛ ተመካክረን የምንፈታው የማያሸማቀቁ ጉዳዮች ብዙ አሉ። ድክመታችን ካላስተካከልን እግዚአብሔር ይፈርዳል። ግን እኛ አጋላጮች አይደለንም፣ ወሬ አሳላጮች አይደለንም። ማን አረገን? እግዚአብሔር ከባት ያበሳ ነው። እግዚአብሔር የሸፈነውን ኃጢአት እኔ ለምንድነው ባጋልጠው? ከእግዚአብሔር በላይ እንዴት አስባለሁ እኔ? ይሄ አገልግሎት አይደለም። አየው፣ ይሄ አገልግሎት አይደለም። ይሄ አገልግሎት ከሆነ በቸለታ የሚደረግ አገልግሎት ነው። አንድ ጨምሬ ትምህርት ይላጠቃል። አባ ቢሾይን ያገለግል የነበረ አንድ ረድ ነው። በጣም የሚያሳዝነኝ ረድ ነው። በጣም ብዙ ቦታ ጠቅሰዋል።
አባ ቢሾይ ክርስቶስን በእንግድነት እየተቀበለ እንደገና ራሱ ክርስቶስን አዝሎ ተሸክሞ ያደረሰ የተባረከ ትልቅ አባት ነው። ክርስቶስ እየተገለጠለት የተለያየ ተአምር ያደርግ የነበረ የእግሩን እጣቢ እግሩን ሁሉ እያጠበው በእግሩ እጣቢ ብዙ ተአምር የሰራ አባት ነው አባ ቢሾይ። ይሄንን አባት የሚያገለግል አንድ እረድ ነበር፣ አንድ ወጣት ነበር። እድለኛ ነው የዚህን አባት ስራ የሚሰራ የሚላላክ ማለት ነው። የራቀውን የሚያቀርብለት የቀረበውን የሚያርቅለት የዚህ አባት ተላላኪ ነው። የሚገርማችሁ ግን የዚህን አባት ብቃት የዚህን አባት ታላቅነት ግን አያውቅም። አንዳንድ ሰው የሚካኤል አገልጋይ ሆኖ የሚካኤልን ታላቅነት እንደማያውቀው ማለት ነው። የቤተ መቅደስ አገልጋይ ሆኖ የቤተ መቅደሱን ክብር እንደማያውቀው ማለት ነው። ግን የቤተ መቅደሱ አገልጋይ ነው። ያን አባት እያገለገለ አንድ ቀን ከዕለታት አንድ ቀን ይህ አባት ልምዶ ክርስቶስ ይመጣል፣ እግሩን ያጥበዋል ብያቸዋለሁ። ብዙ ቡራኬ በረከት ይቀበላል፣ በዛም ብዙ ታምራት ይፈጸምለታል። አንድ ቀን ይሄ የሚያገለግለው ሰው ወደ ውጭ ወጥቶ የእንጨት የተለያየ ነገር የሚያስፈልገውን ነገር በሙሉ ይዞ በጠራራ ፀሐይ በረሃ ነው በጣም ደክሞት ሲገባ አባ ቢሾይ ቡራኬ ከሰጠው በኋላ ሰላምታ ከሰጠው በኋላ መጣው በጣም ደክሞሃል፣ እዛ ኩስኩስቱ ውስጥ የእግር ማስታጠቢያ ውስጥ ውሃ አለ ጠጣ አለው። የእግር ማስታጠቢያ ውስጥ ነው ውሃ ያለው። ከዛ ሄደ። ይሄ ረድ ማለት ነው። ሻያው የእግር ማስታጠቢያ ውስጥ ነው። የእግር ማስታጠቢያ ውስጥ ያለን ውሃ ጠጣ ይለኛል እንዴ? እኔ ውሃ ጠምቶኛል፣ ንጹህ ውሃ ነው የምፈልገው፣ እንዴት እንደዚህ ይለኛል? አልጠጣም እንዳይለው አባቱ ነው ፈራው። እንዳይጠጣ ደግሞ ተጸየፈው። እግር መታጠቢያ ውስጥ ያለውን ውሃ ማለት ነው። እናንተ አሁን በሆነ በፖፖ ወይ በመዘብዘፊያ ያለን ውሃ ጠጣ ብትባሉ ማለት ነው። እውነቱን እኮ ነው። ከዛ ዝም ብሎ ስራውን መስራት ጀመረ። አባ ቢሾይ ያውቋል እንዳልጠጣው፣ ግን እንዳያመልጠው ስለፈለገ ያንን ውሃ ጠጣኸው አለው። እሺ ጠጣዋለሁ አባቴ አሁንም ስራው። ለሶስተኛ ጊዜ ያንን ውሃ ጠጣኸው አለው። ይሄ አባት መጨቅጨቁ አላስቀመጠኝም፣ ሄጄ ልጠጣው አለና ወደዛው ውሃ ሲሄድ ውሃው ደርቋል፣ የለም። ቅድም የነበረው ውሃ አሁን የለም የእግር መስታጠቢያ ውስጥ። በአንድ ልቡ ደስ አለው አለመኖሩ። ሁለተኛ ግን ለምን እንዴት የት ሄደ ብሎ አሰበ። ከዛ ቀጥታ ሄደና ወደ አባ ቢሾይ እንዴ አባቴ ውሃው እኮ የለም አለው። የለም አለ። አዎ ደነገጠ። ምን ይደረጋል እንግዲህ ዛሬ ክርስቶስ ወደ ቤቴ መጥቶ ነበር፣ እግሩን አጥቤው ያን የእግሩን እጣቢ እኔ የተወሰነውን ተጠቅሜ ለአንተ ትቼልህ ነበር አለው። አየው አበደ። ኬት ይመጣል ከዚህ በኋላ ወዳጅ፣ ከዚህ በኋላ ኬት ይመጣል? አመለጠ እኮ አንድ ጊዜ በቃ። ይሄ ሰው አባ ቢሾውን ያገለግላል፣ ረዱ ነው፣ ይላላከዋል፣ ግን በንቀት ነው የሚላላከው። የራሱ ሩል አለው፣ የራሱ ህግ አለው። የሚሆነውን እየመረጠ ነው። ልክ ይሄ ከስጋው ጾመኛ ነኝ ከመረቁ ሲጭኝ እንደሚለው ማለት ነው። እንደ ህጉ እንደ ስርዓቱ እንደ መታዘዝ አይደለም እየታዘዘ ያለው፣ እየመረጠ ነው የሚታዘዘው ማለት ነው። ጥርግ አድርጎ አባቱን ቢወደው ቢታዘዘው ኖሮ አባቴማ ለእኔ የማይጠቅመኝ ቢሆን ኖሮ ይህን ቆሻሻ ጠጣ አይለኝም ይል ነበር። የሚጠቅመኝ ስለሆነ ነው ጠጣ የሚለኝ ብሎ በእምነት ይጠጣው ነበር። እንደዚህ ነን ብዙዎቻችን። እንሰራዋለን እኮ ስራውን፣ ቤተክርስቲያን እኮ እንገኛለን፣ እንጾማለን፣ ጾሙንም እናስቀድሳለን፣ ግን በችልታ ነው ወይ የምናደርገው ነው በቃ። ካለበለዛ ዋጋ እናገኝም። መጽሐፉ ነው የሚለው። በችልታ የምታደርጉ ከሆነ በእውቀት ማነስ ከሆነ እንደዚህ ቁጭ ብለን እንማር። መምህራን ይመጣሉ፣ ርዕሰ ጉዳይ ይሰጣቸዋል፣ እንማር። ስለ ቅዳሴም እንማር፣ ስለ ጸሎትም እንማር፣ ስለ ቁርባንም እንማር። ያልገባንን እንጠይቅ። ከዛ በተማርነው መሰረት እናድርግ። ትምህርቱን ከበድ ካረጉት ደግሞ ይሄ ከባድ ነው፣ የኔ ስራ ደግሞ ይሄ ነው፣ ይሄንንስ እንዴት ላድርገው ብሎ ጠጋ ብሎ ደግሞ መጠየቅ። ይሄማ እንደዚህ ነው በቃ። ምክንያቱም ራሱ እግዚአብሔር ሸክሜ ቀሊል ነው ብሏል፣ ቀንበሬ ልዝብ ነው። ህግ ስርዓት ቢሆንም ግን አይከብዳችሁም ብሏል። ያቀሉታል አባቶቻችን። በህጉና በስርዓቱ ለመፈጸም እንሞክር። የእግዚአብሔርን ስራ እንስራ፣ ግን በቸለታ ሳይሆን መስራት ያለብን በህጉና በስርዓቱ በቅንነት በታማኝነት እንስራ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ይቆየን።